ጸረ ኢትዮጵያ አቋም ያላቸው ኢትዮጵያ ከፍ እንድትል ሳይሆን እንድትበታተን እንድትደክም የሚያሴሩ የሚሰሩ ሀገራት የሚያራምዱት ርዕዮተ ዓለም ጋር አብሮ ተጓዥ አጃቢ ወይም ፌሎ ትራቨለር እንዳንሆንም መጠንቀቅ ይገባል። እኔ ከዚህ ሻል ያለ አቋም መንግስት መውሰድ አለበት ብዬ አስባለሁ። ለምሳሌ ማንም ዜጋ የባህር በርን ጉዳይ መቃወም አይችልም። ኢትዮጵያ የቀይ ባህርን ጥቅም በተመለከተ ህገ መንግስት ላይ ማጽደቅ አለበት። ኢትዮጵያ የባህር በር አይገባትም አያስፈልጋትም የሚሉ ኃይሎች ሀገር ውስጥ ያለው በሀገር ውስጥ ህግ ተቀጥቷል። ከሀገር ውጭ ቁጭ ብሎ በየኤምባሲው በኢትዮጵያ ኤምባሲ እየሄደ ፓስፖርቱን እያደሰ በዛ ሰዓት የነበሩ ኢትዮጵያውያን ሆነው እባካችሁ ለኤርትራ እውቅና ስጡልኝ እያሉ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትንና የአፍሪካ ህብረትን ደጅ ሲጠኑ የነበሩ ሰዎች ይገርማል። ከዓለም ዲፕሎማሲ በብዛት የተገለሉ አገራት ጎረቤት አገራት አሉ። ከነዚህ ሀገራት አንዱ ፍላጎት አለ የባህር በር ጉዳይ ካልመለሰልም እንደምታደርግ ኢትዮጵያ ባህር በር ያላገኘች ሌላው የቀጠናው ሀገር ማል ያገኝ ነው። ታዲያ ቀይ ባህርን ጠፍጥፎ የሰራው የዓለም ሀብት እኛ የዓለም አንዱ አካል ከሆን እኛም የቀይ ባህር አክሰስ አንዱ አካል ነው ማለት ነው። ለኢትዮጵያ ልዕልናና ክብር ሲባል በቀይ ባህር ላይ የተከፈለው ዋጋ ቃላት የማይገልጸውም ነው። በቃ ሲወለዱ ስሪታቸው ፍጥረታቸው ለኢትዮጵያ ጠላት የሆኑ ዘንድ ተብሎ የተሰሩ ሀገሮች ይህንን ጥያቄ የማያስተናግድ ቀጣና የማያስተናግድ አህጉር የማያስተናግድ ዓለም ካለ በትውልድ ስህተት እንደሰራ ነው። አሁንም የትውልድ ስህተት ልናስተናግድ አይገባም። እነዚህ ኢትዮጵያ የባህር በር አያስፈልጋትም ሲሉ ኢትዮጵያን ነው ማይፈልጓት። ጤና ይስጥልን የተወደዳችሁ እንደምን ቆያችሁ? በያላችሁበት የሀገር ጉዳይ ዝግጅታችን እነሆ አሁን ጀምሯል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከሰሞኑ በሕዝብ ተወካዮች ምክር ቤት ቀርበው በወቅታዊ ጉዳዮች በጂኦፖለቲካ ጉዳዮችና በኢትዮጵያ ብሔራዊ ጥቅምና ተያያዥ ጉዳዮች ዙሪያ ሰፋ ያለ ምላሽና ማብራሪያ ሰጥተዋል። ከአባላቱ ወይ ከሕዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች እነኚህን መሰረት አድርገን ሰፊ ትንተናዎችን እየሰራን ቆይታ የምናደርግ ነው የሚሆነው። ዶክተር ጌትዬ ትርፌ የስራ አመራር አማካሪ የዩኒቨርሲቲ መምህርና የፖለቲካል ሳይንስ ባለሙያ ነው። ሌላኛው ተንታኛችን አፈወርቅ በደዌ ቤተኛው አብሮን የሚቆይ ይሆናል። እንኳን ደህና መጣችሁ። እንደው ለውይይታችን ይረዳን ዘንድ ዳይሬክተራችን የመጀመሪያውን የእሳቸውን ንግግር እንዲያጫውትልን እናድርግና እሱን ሰምተን በእሱ ላይ ሰፊ ትንተናዎችን እናደርጋለን። ቀጠናችን ከጊዜ ወደ ጊዜ የብዙ ሀያላን ሀገራት ትላልቅ ሀያላን ሀገራትን በመካከለኛ ረድፍ የሚሰለፉ አይናቸውን የጣሉበት የራሳቸውን ጥቅም ለማስከበር የሚሻኮቱበት ቀጠና ነው። ስለዚህ ከዚህ የተነሳም ቀጠናው ላይ የሚመጣ ጫናና ተጽዕኖ አለ። እነዚህ ጫናዎች፣ ተጽዕኖች እንደተጠበቁ ሆነው ከጎረቤቶቻችን ጋር ያለን ግንኙነት ከአብዛኞቹ ጋር ጥሩ የሚባል ግንኙነት ነው ማለት ፈልጋለሁ። እንግዲህ እንደሰማችኋቸው ነው የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የብዙ ሀያላን ሽኩቻ የሚታይበትም ቢሆን ከጎረቤቶቻችን ጋር ያለን ግንኙነት መልካም የሚባል ነው ብለዋል። እና ዲፕሎማሲው ምን ይነግረናል? ዶክተር ካንተ ልጀምር። ገር ዲፕሎማሲ የሚባለው ወይም ሶፍት ፓወር የሚባለው ዲፕሎማሲ አካባቢ ነው እስካሁን ይሄድ ነው። በተለይ ወደዚህ 2017 እና 2018 አካባቢ ግን መንግስት አቋም ይዟል። የባህር በር ተዋሳኝነት የሁሉና ጥያቄ ነው። ስለዚህ ዓለምም የሚመለከታቸው ሀገራዊም ጎረቤት ሀገሮች ይህን ጉዳይ እንዲያጤኑት በሰጥቶ መቀበል በመተባበር የጋራ እናርገው። እኛ ይዘን የምንመጣው የእኛን ፍላጎት ለማግኘት ብቻ ሳይሆን ብዙ በረከት ይዘን እንደምንመጣ ወደ ቀይ ባህር በር የኛ መግባት የሰላም በረከት፣ የገበያ በረከት፣ የዲፕሎማሲ በረከት፣ የኢኮኖሚ በረከት ምናልባትም ለትንንሽ አገሮች ለጎረቤት አገሮች ጋሻና መከታ የኢኮኖሚም የገበያም የደህንነትም ጉዳይ በዛ ቀጣና ከቀይ ባህር ጋር በተያያዘ ያለው ተጽዕኖ ጋሻና መከታ ልንሆናቸው እንደሚችል ከተለመደው ጉርብትናና ወንድምነት ባለፈ አቅም ልንሆናቸው እንደምንችል የሚያሳይ አካሄድ ነው። እነሱም ያውቁታል። ግን ምላሻቸው ላይ ስታየው
የጎረቤት ሀገሮቻችን ያሉ መንግስታት በሁለት በሶስት መንግስታት ስለሚታዘዙ ጣልቃ ስለሚገባባቸው አለቆቻቸው ብዙ ስለሆኑ ቀጥታ ከጎረቤት ሀገራት ጋር የምትነጋገረው የዲፕሎማሲ ግንኙነትም ሆነ ማንኛውም የኢኮኖሚ ግንኙነት ላይ ጉልበትና አቅም ያላቸው ሀገሮች እነዛ መንግስታት ላይ ጣልቃ ስለሚገቡ ከዛ ከጀርባ ያለውን ጣልቃ ገብነት በዲፕሎማሲ ልዕልና ተሻግረህ የዲፕሎማሲ ተሻጋሪነትን አቅምህን ካላሳየ ከፍ ያለ ዲፕሎማሲ ጨዋታና ጥበብ ካልተጠቀምክ በስተቀር ከነሱ ጋር የምትደራደረው ድርድር ምናልባትም አላቆቻቸው ካልፈቀዱላቸው የተስማማው ሁሉ ላይ ፈጸም ይችላል። በሰፊው የቀይ ባህርን ፖለቲካ በቀይ ባህር ፖለቲካ ውስጥ የዓለም መንግስታት ትወና ከኢትዮጵያ ብሔራዊ ጥቅም አኳያ በደንብ እንመጣበታለን። ያነሳቸው ጉዳዮች መሰረታዊ ስለሆኑ አፈወርቅ ወደ አንተ ልምጣ። ኢትዮጵያ ከጥንትም ጀምሮ ለጎረቤት ሀገራት የምትሰጠው የዲፕሎማሲ ቅኝት መቼም ሰጥቶ መቀበል ነው። ከለውጡ በኋላ ደግሞ የቅድሚያ ለጎረቤት ሀገራት ይላል። በኃይል በመሰረተ ልማት፣ በመንገድ ግንባታ፣ በባቡር እንደዚሁም ደግሞ ወታደርን በማዋጣት ሳይቀር እንደ ሶማሊያ ያሉ ሀገራትን ዘለግላሉ ጊዜ በማረጋጋት የኢትዮጵያን ያክል ሚና ያለው ሀገር ስለመኖሩ እስካሁን ያነበብነው ነገር የለም እና እሱን ማንሳታቸው ይመስለኛል። ምንድነው የተረዳኸው? አንድምታው ምንድነው? ዲፕሎማሲያችን ጎረቤቶቻችን ላይ ትኩረት ያደርጋል ሲባል ቅድሚያ የሚሰጠው ዲፕሎማሲያችን ለጎረቤቶቻችን ሳይሆን ለብሔራዊ ጥቅማችን ነው። ቅድሚያ የሚሰጠው ለዜጎቻችን ነው። ከዛ ቀጥሎ ለጎረቤቶቻችን ይላል። ከዛ ቀጥሎ ለዓለም አቀፉ ለአህጉራችን፣ ከዛ ቀጥሎ ለዓለም አቀፉ ማህበረሰብ እያለ እያሰፋ ይሄዳል። ኢትዮጵያና የቀጠናው ሀገራት በተለይ የጎረቤቶቻችን ሀገራት መካከል ብዙ ሀገራት የራሳቸው የሆነ ጉርብትና የራሳቸው የሆነ ታሪክ ይኖራቸዋል። የኛና የጎረቤቶቻችን ግንኙነት ግን ከድንበር የዘለለ ግንኙነት ነው ያለ። አብዛኞቹ ዙሪያችን ያሉ ሀገሮች ጋር ድንበር እንደምንጋራ ሁሉ ማንነት እንጋራለን። ሶማሊያ ውስጥ ያለ ችግር በእንጭጩ ካልፈታኸው ወይም ደግሞ በአስቸኳይ ካልፈታኸው በቀላሉ ወደ ኢትዮጵያ የመምጣት እድል ይኖረዋል። ምክንያቱም ከሶማሊያ ቀጥሎ ትልቁ ሶማሊ ኮሚኒቲስ ያሉት ኢትዮጵያ ውስጥ ነው። ኬንያ ብትሄድ ተመሳሳይ ነው። ህዝብም ታሪክም ትጋራለህ። የቦረና ኦሮሞ እዚህ ታገኛለህ። የኬንያ ኦሮሞን ደግሞ እዛው ኬንያ ቦረና ውስጥ ታገኛለህ። በዚህ ወደ ቤኒሻንጉል ወደ ጋምቤላም ስትሄድ ተመሳሳይ ታሪክ አለ። ወደ ሰሜንም ስትሄድ ከኤርትራ ጋር ተመሳሳይ ታሪክም ህዝብም ትጋራለህ። ስለዚህ ጉርብትናችን ከጎረቤቶቻችን ጋር ድንበርን መሰረት ያደረገ አይደለም። ታሪክን፣ ህዝብን፣ ማንነትን መሰረት ያደረገ ነው። ስለዚህ የኢትዮጵያ ዲፕሎማሲ ዋናው መሰረታዊ አንኳር ነጥቡ የሚሆነው ምንድነው? በቀጠናው መረጋጋት ብቻ የሚያተርፍ ለምሳሌ አንዳንዴ በቀጠናው መታወክ፣ በቀጠናው መረበሽ፣ በጎረቤቶቻቸው መረበሽ የሚያተርፉ ሀገራት አሉ። የኛ ግን በቀጠናው ሀገራት መረጋጋት ነው የምናተርፈው። አንዳንዴ ያው ለምሳሌ ሶማሊያ ውስጥ ሄደን ይህን ሁሉ መስዋዕትነት ስንከፍል ለሶማሊያ ህዝብና ለሶማሊያ መንግስት ብቻ አስበን የሚመስላቸው ሰዎች አሉ። ኤርትራ ውስጥ የተሻለ መንግስት፣ የተሻለ አስተዳደር፣ የተሻለ ልማት፣ የተሻለ ኢኮኖሚ መነቃቃት፣ የፖለቲካ መረጋጋት እንዲፈጠር ጥረት ስታደርግ ለኤርትራ መንግስትና ህዝብ ብቻ አስባ አይደለም። እነዛ ሀገራት ውስጥ የተሻለ ሁኔታ ሲፈጠር ወደ አንተ ዲፊውዝ የማድረግ አቅም አለው። እነዛ ሀገራት ውስጥ የሚፈጠር ማንኛውም ችግር በቀላሉ ወደ አንተ የመግባት እድል ስላለው ነው። ስለዚህ ብዙ ነገሮቻችን፣ ብዙ ጥቅሞቻችን ከጎረቤቶቻችን ጋር የተሳሰሩ ስለሆነ ከሌሎች ከሩቅ ጎረቤቶቻችን ወይም ደግሞ ከሌሎች በቆዳ ቀለም ወይም በባህል ወይም በታሪክ ከምንጎዳኛቸው የአፍሪካ አህጉር አባል ሀገራት ጋር ብቻ ሳይሆን ከጎረቤቶቻችን ጋር ያለን ግንኙነት መሰረት የሚያደርገው ሰላምን፣ ልማትን፣ የጋራ ተጠቃሚነትን መሰረት ያደርጋል ተብሎ የሚታየው ከዛ አንግል ነው። ዶክተር እስኪ ወደ አንተ ልምጣ። አንድ ጌዲዮን ጢሞቴዎስ ያነሱት መሰረታዊ ሀሳብ የምስራቅ አፍሪካ ሀገራት የብዙ ሀያላን ጣልቃ ገብነት የሚታይበት የሚንጸባረቅበት፣ እነኚህ ሀገራት ደግሞ የራሳቸውን ብሔራዊ ፍላጎት ለማስረጽ እንቅስቃሴ የሚያደርጉበት ብርቱ ግፊያም ያለበት ነው የሚል ሀሳብ አንስተዋል። በአንጻሩ የኢትዮጵያ የዲፕሎማሲ ቅኝት ከተሽኮርማሚነት ወደ አይን ገላጭነት፣ ፕራግማቲክ፣ ተራማጅ ነገሮችን በቅቡልነት አይንና ሰጥቶ በመቀበል ዲፕሎማሲ ቅኝት ውስጥ ያለ ነው። እነኚህ ጉዳዮች የምስራቅ አፍሪካን የጂኦፖለቲካ የኃይል አሰላለፍ አረጋግቶ ኢትዮጵያ የራሷን ብሔራዊ ጥቅም በማስጠበቅ ረገድ ለምትሄድበት ርቀት ምን ያክል በሳል ናቸው ብለው መግለጽ ይቻላል? እዚህ ቀጠና ላይ
ተገማችና ኢተገማች የሆኑ ጉዳዮች በደንብ ይታያሉ። እንደ ግለሰብ የምትገምታቸው አሉ ባለ መረዳት ልክ በመንግስት ቦታ ሆነ እንደ መንግስት ሆነ ተሰይመ ደግሞ ስታየው ብዙ ነገሮች መንግስት ብዙ ነገር ይረዳል፣ ብዙ ነገር ያውቀዋል ብዬ አስባለሁ። አሁን በእኛ ቀጠና ላይ ያለው አጠቃላይ ብዙ ነገሩ በጣም ከባድ፣ በጣም ውስብስብ፣ ተገማችም ኢተገማችም ነገር እንዳለ በደንብ የሚታይበት ቅድም እንደገለጽከው ዲፕሎማሲያችን በመለሳለስ ብቻ ሳይሆን አንዳንዴ በመከላከል የነበረ እውነትን ለማስረዳት ብዙ የምትደክምበት ዘመን የነበረ እንደው በቅርብ ጊዜ እንኳን የህዳሴ ግድብ እውነቱን ለማስረዳት ያወቁት እውነቱን ለማስረዳት ስንጥር ነበር። አሁን ይህን የባህር በር ተዋሳኝነት ጥያቄ ካነሳም በኋላ የይገባኛልና ያስፈልገኛል የሚሉ ጥያቄዎችን ገፍተን በማምጣታችን አሁን ያልከው አነጋገር ነው የሚገልጸው። እነዚህ ትልልቅ ሀገሮች ሀብታም ሀገሮች ጎረቤታችን ላይ እኛ በር ላይ 1000 ኪሎ ሜትሮችን አቋርጠው የመጡት የመጀመሪያ አንድ በ1000 ኪሎ ሜትር ርቀት የራሳቸውን ጥቅም ሊያስከብሩ ነው። ሁለተኛ በቀጠናው ላይ የበላይነታቸውን ለማረጋገጥ ነው። የበላይነታቸውን ለማረጋገጥ ደግሞ ቀጠናውን አጠቃላይ በወታደራዊም በሰላላም በቴክኖሎጂም በተለያየ ስርዓታዊ የሆነ ቅኝ ግዛት ውስጥ ተቋማትንና ጎረቤት ሀገሮችን በተለይ ትንሽ ጎረቤት ሀገሮችን ከተው በእነሱ ስር ማድረግ ሁሉ ጊዜ የእነሱ የበላይነት ተረጋግጦ በዚህ ቀጠና እንዲኖር ይፈልጋል። በዚህ መሀል ኢትዮጵያ ውስጥ ቅርቃር ውስጥ ገብታለች። በማን ምክንያት? በየዘመኑ በነበረ በራሳችን ስህተት። በማን ምክንያት? በየዘመኑ የነበሩ የፖለቲካም ሆነ ኢኮኖሚ ጥያቄ ስናነሳ የውስጥ ጥያቄ ስናነሳ በውስጥ ጥያቄዎቻችን ውስጥ የሚገቡ መርዛማ አጀንዳዎች ገብቶንም ሳይገባንም ኢትዮጵያም ብዙ ነገር አሰጥቶናል። የአካላችን ክፋይ ከመገንጠል አልፎ እስከ የተቆለፈች ሀገር እስከ ማድረግ ድረስ ሲደረስ የኢትዮጵያ ጠላቶች የተሳካላቸው፣ እኛ ደግሞ ለብዙ አደጋ ውስጥ የተጋለጥን ሆነን መጥተናል። ይሄን የሆነው ደግሞ በተለያየ መንገድ በአንድም በሌላ መንገድ በራሳችን ዜጎች በራሳችን ትውልዶች በጥቂት ግለሰቦች ትካሻ ስር እያለፈ ነው አጀንዳው የተሳካው። ግን መሪዎቹም አጀንዳ ሰጪዎቹም አጀንዳ አስፈጻሚዎቹም ግን ከኋላ ቢሆንም አጀንዳ አስፈጻሚው የኛ ሆኖ ነው ገብቶንም ሳይገባንም እና በጊዜያዊ የስልጣን የአፍሪካ ፖለቲካ ስልጣንን ስለሚያስቀድም በጣም ደግሞ የተኛን ነን ብዬ አስባለሁ። ዲፕሎማሲያችን ላለፈው በርካታ ዓመታት 3 4 10 ዓመታት የተኛ ተራማጅ ያልነበረ እንደ ማህበረሰብም የተኛንና የሥራ ባህላችን ደካማ በመሆኑ ከዚህ ማህበረሰብ የሚወጣ የመንግስት አካልም በዛው ልክ ፈጣን ባለመሆኑ አሁን እንፍጠን ስንል አሁን ብዙ እንራመድ ፕሮግሬሲቭ እንሆን ተራማጅ እንሆን ብለን ስንነሳ ፈተናው ውጥረቱ በስቶ መጥቷል። ተገማቹም ኢተገማቹም የሆነው ለኢትዮጵያ የመጣው ፈተና በተለይ ከዚህ ከተቆለፈ ሀገር ጋር በተያያዘ ያለው ፈተና ከባድም ነው ቀላልም ብዙ ድል ይዞ መጥቷል። አንደኛ ያነሳነው ጥያቄ የህልውና ጉዳይ ነው። የመኖር ያለመኖር እንደ ሀገር የመቀጠል ያለመቀጠል ጉዳይ ነው ብለን ዲፋይን ካደረግን በኋላ ይህንን ጥያቄ የማያስተናግድ ቀጣና የማያስተናግድ አህጉር የማያስተናግድ ዓለም ካለ ይሄ ዓለም የጋራ ነው። ኢትዮጵያ ለዓለም እንዳበረከተች እንጂ እንደጎዳች አልመጣች። ኢትዮጵያ ቀጣናውን በኃላፊነት ተሸክማለች፣ ለአህጉሩ ታበረክታለች። አህጉሩንም የነበራት አበርክቶ ይታወቃል። ኢትዮጵያን ያገለለ ዓለም ብቻው ሊኖር አይችልም። ሁለተኛ የህግ መብታችን ብቻ ሳይሆን ቀይ ባህርን ጠፍጥፎ የሰራው የለም። የዓለም ሀብት ነው። እኛ የዓለም አንዱ አካል ከሆን እኛም የቀይ ባህር አክሰስ አንዱ አካል ነው የምንሆነው። በታፈነ ሀገር በታፈነ ህዝብ ውስጥ ከታፈንኩበት እወጣለሁ ብሎ በሚነሳበት ጊዜ በቅርብ ያሉ ሀገሮች የኛ መታፈን የኛ ለአደጋ መጋለጥ ለነሱም የህልውና አደጋ ሊያስከትል እንደሚችል ይጠፋቸዋል ብዬ አልገምትም። ነገሩ ግን ጥያቄያችን እንዳይሳካ እና ጎልተን የኛ በዛ በር ላይ መገኘት በቀጠናው ላይ ያለን አጠቃላይ አቅም ብቻ ሳይሆን ዓለም ላይ ያለን አጠቃላይ ጎልቶ የሚመጣው አቅማችን ተደብቆ ዓለም ያልተረዳውም ያላወቀውም እኛ ራሱ ያላወቅነውን አቅማችንን የምናይበት ሆኖ ስለሚመጣ እንዳይሳካ የሚያሰሩ ከርቅና ከሩቅ ያሉ ሀገሮች እንደተጠበቀ ሆኖ
የምትደራደራቸው ወይ ደግሞ የምታነጋግራቸው የጎረቤት ሀገራት አለ ነው የሀገራቱ መንግስታት አለቆቻቸው ደግሞ ሌሎች አለቆቻቸው ከጀርባ ስላሉ የኛ ዲፕሎማሲ ከጎረቤት ሀገር ያለው ጉዳይ ከዚህ ከቀይ ባህር አክሰስ ጋር በተያያዘ የምናነሳው የዲፕሎማሲ ውይይት ፈተናው ቀላል አይደለም። ቀላል ብቻ አይደለም፣ ጊዜ እንዲወስድ ሆን ተብሎ ፕሮጀክት እየተደረገም ነው። ጊዜ እንዲወስድ ብቻ ሳይሆን እንዳይሳካ ደግሞ የኢትዮጵያ መንግስት የኢትዮጵያ ሕዝብ በሌላ የቤት ስራ በውስጥ ጉዳይ እንዲርመጠመጥ የውጭውን ጉዳይና የወደፊት አፋንታውን ሊያጠፋ የሚችለውን ጉዳይ እንዳያስከብር የሚደረጉ ፕሮጀክቶች በደንብ እየታዩ ነው። ግልጽ አፍጥጠው መጥተዋል። ሁለቱን ነገሮች በንጽጽር እናያለን። አንድ የምናየው የዶክተር ጌዲዮን ጢሞቴዎስ ሁለተኛ ንግግር አለ። ከዛ አስቀድሞ ግን አፈወርቅ አንድ ሀሳብ እንድታነሳ ፈልጋለሁ። የኢትዮጵያ ብሔራዊ ጥቅም ለማስጠበቅ በምስራቅ አፍሪካ አህጉር ምልህ በጂኦግራፊው የመገኘታችን ያክል በርካታ ሀያላን ሀገራት የጦር ሰፈር ያለበትም ሰፈር ነው ምልህ በብዙ ሺህ ማይል ኪሎ ሜትር ርቀት የጦር ሰፈራቸውን ያቋቋሙ ቀይ ባህርን እንደፈለጉ ደግሞ የሚናኙበት ሀገራትም ያሉበት ነው። እኛ ደግሞ ይሄን ሀሳብ ከሩብ ምዕተ ዓመታት በኋላ ነው ይዘነው የመጣ ነው። ሰው የከረሙ ጉዳዮች ነበሩብን። በእነዚያ የከረሙ ጉዳዮች ላይ ደግሞ የሀገራችን ብሔራዊ ጥቅም ለማስጠበቅ የሄድንባቸው ርቀቶች በውስጥም በውጭም ሴራ ሲደነቃቀፉ ይኖር። አሁን ግን ይሄ ነገር አፍጥጦ ሲመጣ እኛ የኢትዮጵያን ብሔራዊ ጥቅም በቀይ ባህር ወይ ደግሞ በምስራቅ አፍሪካ ቀጠና በቀንዱ ፖለቲካ ለማስጠበቅ የምንሄድበት ርቀት እንቅፋት እንዳይገጥመው ልንከተለው የሚገባትን ታክቲካል የሆነ ነገር ያለ ይመስለኛል። ሁለት አይነት ዲፕሎማሲ አለ አይደል? አንዳንዱ ዲፕሎማሲ ከውጭ ወደ ውስጥ የሚመለከት ዲፕሎማሲ አለ። አንዳንዱ ደግሞ ከውስጥ ወደ ውጭ የሚመለከት ዲፕሎማሲ አለ። የኢትዮጵያ ዲፕሎማሲ ከውስጥ ወደ ውጭ የሚመለከት ዲፕሎማሲ ነው። ማለት የራሱን ብሔራዊ ጥቅም የራሱን ዜጎች ክብር አስጠብቆ ከዛ ወደ ጎረቤቶቹም ይሻገር። ቀጠናችን ኢንተርናሽናል ይሄ ጂኦፖለቲካል ሬሌቫንስ ወይም ጂኦ ስትራቴጂክ ሬሌቫንሱ ከፍተኛ ነው። ምክንያቱም በዓለማችን ላይ በጣም ጥቂት በቁጥር በጣት ቁጥር የማይበልጡ ቾክ ፖይንትስ አሉ፣ ሜሪታይም ቾክ ፖይንትስ። እነዚህ የባህር ላይ ሰርጦች ወይም ወሽመጦች ወይም ደግሞ ማንቁርቶች የሚባሉ እነዚህ ማንቁርቶች መካከል አንደኛው እኛ ያለንበት ቀጠና ላይ የሚገኘው ነው። ከፍተኛ የዓለማችን ንግድ የሚተላለፍበት ከፍተኛ የሆነ የወታደራዊ እንቅስቃሴ ያለበት ቀጠና ነው። ወደዚህ ቀጠና ላይ ሱፐር ፓወሮቹም ኢመርጂንግ ሱፐር ፓወር ወይም ደግሞ ሚድል ሱፐር ፓወር የሚባሉትም ወደ ቀጠናው መጥተው ብሔራዊ ጥቅማቸውን ለማስጠበቅ እንቅስቃሴ ያደርጋሉ። እነዚህ ሀያላን ሀገራት ብሔራዊ ጥቅማቸውን ለማስጠበቅ ወደ ቀጠናችን ሲመጡ ይዘው የሚመጡት በረከትም ይዘው የሚመጡት መርገምትም አለ። አንደኛው መርገምቱ በረከቱ ነው ጥቂት ስለሆነ ብዙ ስታቲስቲካሊ ኢንሲግኒፊካንት በሚባል ደረጃ ለማውራት የሚበቃ አይደለም። ጉዳቱ ይዘው የሚመጡት ጉዳት ምንድነው? ብሔራዊ ጥቅማቸው እርስ በእርሱ የሚጋጭ ብሔራዊ ጥቅማቸውንም ይዘው ይመጣሉ። ለምሳሌ የቻይና ብሔራዊ ጥቅም በቀጠናው ላይ ያላት ማስጠበቅ የምትፈልገው፣ የአሜሪካ ብሔራዊ ጥቅም በቀጠናው ላይ ማስጠበቅ የምትፈልገው፣ ራሽያ ያላት፣ ፈረንሳይ፣ ሌሎቹ ሀያላን ሀገራት በቀጠናው ላይ ማስጠበቅ የሚፈልጉት ብሔራዊ ጥቅም አንዳንዴ እርስ በእርሱ ይጋጭና ጥቅማቸውን ለማስጠበቅ ሲሉ በቀጠናው ያሉ ሀገራትን ከኋላቸው ወይም ከፊታቸው ለማሳለፍ የሚያደርጉት ጥረት አለ። ስለዚህ ኢትዮጵያ ላለፉት 34 ዓመታት ቅድም ዶክተር ሲለው እንደነበረ የተኛ ዲፕሎማሲ ኮምፕሊትሊ ኢንአክቲቭ የነበረ ዲፕሎማሲ በተለይ በሪጅናል ለምሳሌ የኛ ዲፕሎማሲ የሚመስለን በቀጠናችን ወይም በአህጉራችን ወይም ደግሞ ሰላም ባጡ አካባቢዎች ላይ ሰራዊት ማሰማራታችን ዳስ ዋን ታይፕ ኦፍ ዲፕሎማሲ ሊሆን ይችላል። ሰላምን ወይም ደግሞ የሚሊተሪ ዲፕሎማሲ ሊሆን ይችላል። ግን ብሔራዊ ጥቅምህን ለማስጠበቅ በብዙ ሺህ ማይልስ ርቀት ላይ የሚገኙ ሀገራት መጥተው በቀጠናህ ላይ ሚሊተሪ ቤዝ እየገነቡ ብሔራዊ ጥቅማቸውን ሲያስጠብቁ እኛ ምንም አይነት ነገር በዚህ ላይ ስንሰራ አልነበረም። ለረጅም ጊዜ አለመስራታችን በቆይታ ብዛት ምን እየሆነ መጣ? ትክክል እየመሰለ ባህሩ የማይገባን መጠየቅ ነውር ብቻም ሳይሆን ወንጀል እየሆነ መጣ። የዛሬ 2 ዓመት አካባቢ ኢትዮጵያ የባህር በር ጥያቄ ስታነሳ በከፍተኛ ደረጃ መወራጨቶች የታዩት ከውስጥም ከውጭም፣ ምክንያቱም ዓለምም እኛም ባህር አይገባንም የሚል ድምዳሜ ላይ ደርሰን ነበር። ባህር ዓለም አቀፍ ሀብት ነው። ኢትዮጵያ የምትጠይቀው ወደዚህ ዓለም አቀፍ ሀብት የምትወጣበትን በር ነው የምትጠይቀው ኢትዮጵያ። አሁን ምንድነው ወደ ዳይኒንግ ቴብሉ ላይ ፊት ለፊት ላይ የተቀመጡ ሀገሮች አሉ። ከዛ ከነዚህ ሀገሮች ጀርባ ያሉ ሀገሮች አሉ።
እነዚህ ሀገሮች በቀጥታ እየበሉ ሲያሻቸው የሚያጎርሷቸው ሲያሿቸው የበሉበትን እጃቸውን አፋቸው ለሚጠርጉባቸው ከጀርባ ያሉ ሀገሮች አሉ። ኢትዮጵያ ከዳይኒንግ ቴብሉ የራቀችበት ወይም ደግሞ ከባህሩ የራቀችበት መንገድ ኢፍትሃዊ ነው። ዓለም አቀፍ ሕግ ተንሻፎ ዓለም አቀፍ ሕግ ተጥሶ በዛ ደረጃ ነው ኢትዮጵያ ከባህሩ የተገፋችው። ስትራቴጂካሊ ነው ተገፍታ የወጣችው። ሲስተማቲካሊ ነው ተገፍታ የወጣችው። ከሕግም ከሞራልም አንጻር ሲታይ ተገቢ አልነበረም። ስለዚህ የኢትዮጵያ መንግስት ወደ ባህሩ የመመለስ ጥያቄ ሲያነሳ የተፈጠሩ መወራጨቶች አሉ። እነዛ ነገሮች ባለፉት 2 ዓመታት ግን የመስከን ነገር ታይበታል። ሁሉም ወደ ቀልቡ ተመልሶ ቁጭ ብሎ ሲመለከተው ሲያስበው ኢትዮጵያ ባህር በር ያላገኘች ሌላው የቀጠናው ሀገር ማል ያገኝ ነው ታዲያ። ምክንያቱም ሌሎች ሀገሮች የጠየቁትን እኮ ነው። ኢትዮጵያ የሚሊተሪ ቤዝ ወይም ደግሞ የባህር ኃይል ማሰፍርበት መሬት ያስፈልገኛል ባህሩ ላይ ስትል ለፈረንሳይ ቀላል ከሆነ ለቻይና ቀላል ከሆነ ለአሜሪካ ቀላል ከሆነ ለኢትዮጵያ ለምንድን ነው ከባድ የሚሆነው? ኢትዮጵያ ከ30 ዓመት በኋላ ከሩብ ምዕተ ዓመት በኋላ ይዛው ስትመጣ የሀገራት የኃይል አሰላለፍ የተሰነጠቀም ይመስለኛል። አይ ቲንክ ችግሩ ቅድም ዶክተር ያነሳው ነው። ብዙ ጊዜ የቀጠናው ሀገራት ኢትዮጵያ ወደ ባህሩ ብትመጣ ከሚጎዱት በላይ በብዙ እጥፍ ይጠቀማሉ። ግን እነዚህ የቀጠናው ሀገራት የሌላ ሀገሮችን ወታደራዊም ይሁን ፖለቲካዊ ተቋማት አቅፎ የያዙ ስለሆነ ደብል ቼክ ያደርጋሉ። ኢትዮጵያ ብትመጣ እኛን ይጠቅማል፣ ግን ከኛ ጀርባ ያሉ ጌቶቻችንስ ይጠቅማል ወይ? ጥሩ። እስኪ ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትሩ ከሰጧቸው ምላሽና ማብራሪያዎች መካከል አንደኛው የወደብና የባህር በር ጉዳይ ምን ደረጃ ደርሷል የሚል ጥያቄ ነው። እሳቸው የመለሱትን ምላሽ በጥቂቱ ማዳምጠን እንመለስ። ኢትዮጵያ ከቀይ ባህር ጋር ያላት ግንኙነት ያላት ትስስር የስትራቴጂካዊ የሆነ የረዥም ጊዜ ጥቅማችንንና ትልማችንን ታሳቢ ያደረገ ነገር እንደሆነ ላሰምርበት እፈልጋለሁ። ለረዥም ጊዜ ለ3 አስርት ዓመታት የነበርንበትን ሁኔታ ታውቃላችሁ። ወደዛ አይነት ሁኔታ ውስጥ እንድንገባ ደግሞ ለረዥም ጊዜ ታቅዶበት ታስቦበት የተሰራብንን ነገርም የምትገነዘቡት። ስለዚህ ይሄንን ነገር ለመቀልበስ ይሄንን ነገር ለማስተካከል የረዥም ጊዜ እይታ ያስፈልጋል። የሩብ ዓመት ግብ ሳይሆን ይሄ ስትራቴጂክ የሆነ የሀገር ከትውልድ ትውልድ የሚሻገር የሀገር ግብ እና ዓላማ እንደሆነ ታሳቢ ማድረግ ይኖርበታል። እንደተከታተልነው ነው ዶክተር የቀይ ባህርና የኤደን ባህረ ሰላጤ የዓለም አቀፍ የድንበር ተሻጋሪ ወንዞችን ለአንድ ቡድን ወይንም ደግሞ ለተወሰኑ ሀገራት ቡድን ርስትና ጉልት አድርጎ ሊፈቅድ የሚችል ዓለም አቀፍ ሕግም ስምምነትም የለም። ከዚያ አኳያ ኢትዮጵያ ያነሳችው ጥያቄ የህልውናችን ጉዳይ ነው፣ የብሔራዊ ጥቅማችን መታያ ነው ሲሉ ዶክተር ጌዲዮን ምን ማለታቸው ነው? በሆነ ትውልድ ስህተት ካጣኑ አሁን ያነሳው ደግሞ ትውልድ ነው። መንግስት አነሳ ማለት የዚህ ዘመን ትውልድ ነው። ስለዚህ በሆነ ጊዜ አገሪቷ ህገ መንግስት በሌለባት ባልጸደቀባት እና የኮሚቴ ስርዓት በነበረበት ዘመን ነው እንዲህ አይነት ነገር ያጣ ነው። ከጀርባ ያሉትን እኛ እየወቀሰን መኖር አያስፈልገንም እኮ። አሁን ለሀሳባችን መወያያ መነሻ መንደርደሪያ ሊሆን ይችላል። ፕሮጀክታቸውን ያሳኩ አካሎች ያሳክተዋል። የተጠቀሙት ግን የኛ ነው ትውልድ ነው የኛ ነው ኢትዮጵያዊ ዜጎች ተጠቅመው ነው። አሁን ያነሳው ኢትዮጵያዊ ዜጎች ነው፣ እኛ ትውልዶች ነው። እንዴት እናሳካው ነው የሚሆነው? ይሄ ቅድም እንዳልነው ለዚህ ዓለም ፍትህ የሚሰጥህ ባለህ አቅም ልክ ነው። በምታደርሰው ተጽዕኖ አቅም የመደራደር አቅምን ባሳየው ልክና በምትወስነው ውሳኔ ልክ ነው እና አቋምህ ልክ ነው። ከዚህ አንጻር ኢትዮጵያ አሁን ክቡር ሚኒስቴሩ የሚያቀርቡት የትውልድ ጥያቄ ብቻ ሳይሆን የምንሄድበት ዲፕሎማሲም ሆነ የምናሳካበት መንገድ አሳክተን ስንጨርስም አንዱ የትውልድ ዋና መካሻ ፕሮጀክት ቢኖር የቀይ ባህር አክሰስን ማሳካት ነው። ይሄ የትውልድ ካሳ ነው። ይሄን አለማሳካት አይቻልም።
የምናሳካው ደግሞ ለኢትዮጵያ ህልውና ማስቀጠል ብቻ ሳይሆን ለተበደለው ትውልድ ካሳ ጭምር ነው። ከዛ በመራቃችን በኢኮኖሚም በሀብትም በደህንነትም በብዙ ነገር ተጎድተናል። ጎርታችሁናል እያን ስናለቅስና ስንከሳ አንኖር። ምን ፈልገውን የምናሳካበት ጥበብና ስትራቴጂ ነው መሄድ ያለብን። አሁን እንኳን እንዳይሳካ የሚደረግበት ጥረት ምን ያህል እንደሰፋ ብቻ ሳይሆን ዛሬም በተለያዩ አካሎች የውጪ ሳይሆን በሚታይና በማይታይ እጆች አጀንዳኛ ውስጥ ገብቶ ይሄ ጥያቄ እንደ ሌላ ሞቲቭ ውስጥ እንዲገባ ሁሉ የተደረገበት ጊዜ ነበር መጀመሪያ ዓመት አካባቢ። ይሄም የትውልድ ስህተት የሚሆነው እንደዚህ አይነት ሐሳብ በዚህ ዘመን የባህር በር መንገድ በምንም መንገድ የባህር በር እስካገኘን ድረስ በምንም መንገድ ማለት በየትኛውም ስትራቴጂና ጥበብ ይገኝ ዋናው በሉዓላዊነት ግዛት ውስጥ ሆኖ በራችን ይረጋገጥ እንጂ ለማን ነው የሚጠቅመው? ለኢትዮጵያና ለኢትዮጵያ ብቻ ነው። ለማንኛውም ስርዓት አይጠቅም፣ ለማንኛውም ገዢ አይጠቅም። ለዛ ነው እኛ ዲፕሎማሲያችን እንደሚታወቀው ሐሳብም ሂሳብም አሻግሮ ሰጥተን አናቅም። ከዚህ በኋላ ግን መጀመር አለብን። ሐሳብም ሂሳብም ሰጥተን አናቅም። ቅድም የተገለጸው ነው የተሽሞነሞነ ነው። ቅድም እንዳስቀመጥኩ ወይ መከላከል ላይ ያተኩራል፣ ወይ ማሳመን ላይ ያተኩራል፣ ወይ መለማመጥ ላይ ያተኩራል። ይሄ ደግሞ የብዙ ነገር ድክመቶቻችን ናቸው። አሁን የምንሄደው እንዴት ነው? አንደኛ የዚህን ጉዳዩ የመንግስት ብቻ አይደለም፣ የሀገር ጉዳይ ነው። ማንም ሰው የዚህን ጉዳይ የመተባበር ግዴታ ይኖርበታል። የምናወራው ስለ ባህር በር ነው፣ ስለ ውስጥ ፖለቲካ አይደለም። የባህር በር ጉዳይ የትውልድ ጉዳይ አድርገን የምናስመልስ ከሆነ እንጂ የጎረቤት ሀገሮች መንግስታት ሊቀጥሉ ላይቀጥሉ ይችላሉ። እንደ መንግስት አገሮቹ ናቸው የሚቀጥሉት እንጂ የመንግስት ጉዳይ አታውቀውም። አለማሳካት አንችልም፣ ማሳካት ግዴታችን ነው። እንዴት እናሳካው? መንግስት የጀመረው ምንድን ነው ያለው? በዲፕሎማሲ መንገድና በሰጥቶ መቀበል ነው ያለው። ትላልቅ ሀገሮች በዚህ ቀጣና ላይ አላስፈላጊ ከዚህ አሁን ካለበት ሽኩቻና ውድድር በላይ ቢሄዱ እንደኛ አይነት ሀገርና ትንንሾቹ ሀገሮች የመሰልቀጥና የመዋጥ እና የብዙ የመጎዳት አደጋ ይገጥማቸዋል። ብቻም አይደለም የማይገባው አካል ይገባኛል ብሎ በዚህ ንትርክ ውስጥ ሊመጣ ይችላል። ከኛ በላይ የሚገባው ነገር የለም፣ አካል የለም በዚህ ጉዳይ ላይ። ምክንያቱም ለዓለምም ለቀጣናውም ለአህጉሩም እኛ በረከት ነው ይዘን የምንሄደው። ህልውናችንን ባረጋገጥን ቁጥር በህልውናችን ውስጥ ግን ይዘን የምንሄደው በረከት ነው የሚበዛው። እኛ ህልውና ለማስቀጠል ነው፣ ለነሱ ግን ሌላ በረከት ነው ይዘን የምንሄደው። ይሄንን አለመተባበር በዲፕሎማሲ ቋንቋ የዲፕሎማሲ ህግ የዲፕሎማሲ ሳይንስ አንቀበልም የሚሉ ወገኖች ጥያቄውን መመለስና ማስተናገድ የሚገባቸው አካሎች ካልመለሱ ኢትዮጵያ ምን ትሆናለች? የኢትዮጵያን ጥያቄ የማይመልስ ቀጣናና ዓለም ካለ ኢትዮጵያን አግሎ ሊኖር የፈለገ ካለ የዓለም ፍጻሜ ይመጣል እንጂ ኢትዮጵያ ያለ ቀይ ባህር ልትኖር አትችልም ከዚህ በኋላ። ምክንያቱም የመጣብን የህልውና አደጋ በተፈጥሮ ህልውናችንን የማስቀጠል ነው የሚሆነው። ሰው በተፈጥሮ ራሱን በህይወት የመኖር አደጋ ሲደርስበት ህይወቱን ለማዳን የሚያደርገው ሙከራ እንደ ግለሰብ እስካለ ድረስ ኢትዮጵያም አገሯን ለማዳን የማስቀጠል ጥያቄ ነው የቀረበው። ተቆልፈናል ያለው። መልካም ሰፊ ቆይታዎችን እያደረግን ነው። እኔ አንዳንድ የትውልድ ጥያቄ ነው ሲባል በአንዳንድ ኢትዮጵያውያን አንደበት ደግሞ ባልተገራ መንገድ የሚገለጽም ቋንቋ አለ። ማንም ኢትዮጵያ ወይ ደግሞ የኢትዮጵያ ወዳጅ ማንም ኢትዮጵያዊ ኤርትራ ከኢትዮጵያ ተገንጥላ የሄደችበት መንገድ ኢፍትሃዊ ነው፣ የዓለም አቀፍን ህግ ያዛባ ነው፣ በሴራ ነው፣ ወይንም ደግሞ ኢትዮጵያን ከተፈጥሯዊ ከህጋዊና ከዓለም አቀፋዊ መብቷ ሊያርቃት ነው ብሎ መከራከርስ የለበትም ወይ? ከዚህ በተቃራኒ የሆኑ አንደበቶችን ከኢትዮጵያውያን የፖለቲካ ልሂቃን እንበላቸው ወይ ደግሞ ከኢትዮጵያውያን አንደበቶች ስለምንሰማ ነው። ይህን ጉዳይስ የፓርቲ ጉዳይ ማድረግ ተገቢ ነው ወይ? ቀይ ባህር የፓርቲ ጉዳይ መሆን ነበረበት ወይ? እንደዛ እየተባለስ መወራት ነበረበት ወይ? ምክንያቱም ቢያንስ አንድ ወታደር አይኑን አጥቶበታል፣ አንድ ወታደር ቤተሰቡን በትኖበታል። ለኢትዮጵያ ልዕልናና ክብር ሲባል በቀይ ባህር ላይ የተከፈለው ዋጋ ቃላት የማይገልጸውም ነው አይደለ?
እንደዛ ነው የሚሰማኝ። ምንድነው በዚህ ጉዳይ ላይ ሐሳብ አፈወርቅ? አሁን እኮ ትልቁ ችግር ምን መሰለ፣ እንደ ሀገር የቀይ ባህርን ጉዳይ ጠቅልለ ለመንግስት ወይም ለአንድ ፓርቲ ወይም ለአንድ ግለሰብ ስትሰጥ ሀገርን ነው በዛ ጠቅልለ እየሰጠ ያለው። ምክንያቱም ብዙ ጊዜ ደጋግሜ ያነሳዋለሁ ማለት ቀይ ባህር ለኛ የህልውናችን የሉዓላዊነታችን መገለጫ፣ ያለ ቀይ ባህር መኖር አንችልም። በቃ ይሄ አንዳንዴ ማለት ወደን ወይም ደግሞ ፈቅደን ሰተን ብቻ ሳይሆን ወደንም ጥያቄ ያነሳን የሚመስላቸው ሰዎች አሉ። ጥያቄውንም ያነሳ ነው ተገደን ነው መኖር ስለማንችል። ስለዚህ በብዙ ነገር ልትለያይ ትችላለህ። የብዙ የፖለቲካ ልዩነቶች ሊኖሩብን ይችላሉ። የአስተሳሰብ፣ የርዕዮተ ዓለም የፈለግከው ባህር በር ኢትዮጵያ አያስፈልጋትም የሚል ኢትዮጵያዊ ፖለቲከኛ ሊኖር አይችልም። እየሰማን አይደለም ወይ ግን አፍያ? ኤግዛክትሊ እየሰማን ነው። በኋላ ምን መጣበታለን። ምክንያቱም እነዚህ ኢትዮጵያ የባህር በር አያስፈልጋትም ሲሉ ኢትዮጵያን ነው ማይፈልጓት። ምክንያቱም ቀጠናዊ ጥቅሟን፣ ብሔራዊ ጥቅም የምንለው ሀገራዊ ክብሯን፣ ሀገራዊ ህልውናዋን የምታስቀጥል ኢትዮጵያን አንፈልግም ነው እያሉ ያሉት። ምክንያቱም ያለ ባህር በር መኖር የሚያስከፍለው ዋጋ ለኛም ለነሱም እኩል ግልጽ ነው። ለምሳሌ አንዳንዴ እኮ ጎረቤቶቻችን፣ ጠላቶቻችን፣ ታሪካዊ ባላንጣዎቻችን ምናምን የምንላቸው ሰዎች ሳይቀሩ እኮ የኢትዮጵያ የባህር በር አስፈላጊነትን እኮ ይገባቸዋል፣ ይቀበሉታል። የኛ ዜጎች ግን በትውልድም በዜግነትም ኢትዮጵያዊ ነን የሚሉ፣ ፖለቲካ ይገባናል የሚሉ፣ ቀጠናውን እንተነተናለን የሚሉ፣ ቀጠናውን የበጃችን መዳፍ ያህል እናውቀዋለን የሚሉ ሰዎች ግን ስለ ኢትዮጵያ ፖለቲካ ነው የምናወራው ካልክ ስለ ሀገሩ ህልውና ማውራት ግዴታ ነው። ስለ ሀገሩ ህልውና የምታወራ ከሆነ፣ ስለ ሉዓላዊነቱ የምታወራ ከሆነ ደግሞ ያለ ባህር በሩ ነጥለ ልታወራ አትችልም። አንደኛው ነገር እኛ በቀጥታ የባህር በር ያስፈልገናል ብለን ጥያቄ አቅርበናል። የምንመርጣቸውን የባህር በር ባለቤት የምንሆንበትን መንገድም ቴብል አድርገናል። የምንመርጠው በሰላማዊ መንገድ በሰጥቶ መቀበል፣ በመደራደር፣ በመነጋገር ቤዝድ ኦን ዘ ኮሜርሻል ሞዳሊቲስ አስቀምጠናል። እኛ ያስቀመጥነው እኛ የተሻለውን ሞዳሊቲ ብለን ያስቀመጥነው አለ። ጎረቤቶቻችን ደግሞ የራሳቸውን ሞዳሊቲ ያስቀምጣሉ። ደርሚ አይነት ነገር ካሉ የራሳችን፣ ምክንያቱም አይ በቃ እናንተ ያቀረባችሁት የባህር በር ጥያቄን ሙሉ ለሙሉ አንቀበልም፣ ያቀረባችኋቸውን አማራጮችም አንቀበልም፣ ስለዚህ እኛ ስላልተቀበልን በቃ እጃችሁን አጣጥፋችሁ ቁጭ በሉ የሚለን የዓለም አሰራርም የለም። ይህንን የሚፈቅድም ነባራዊ ሁኔታ የለም። ዛሬ እኛን የቀይ ባህር ጥያቄ ተገቢ አይደለም፣ የግዛት መስፋፋት ጥያቄ ነው፣ የሀገር መውረር ጥያቄ ነው የሚሉን ጎረቤቶቻችን፣ በተለይ ለምሳሌ የኤርትራው ሰዎች ዩክሬን ላይ ራሽያ ያደረገችውን ነገር ከማንም በላይ በፊት አውራሪነት የደገፉ ናቸው። ከማንም በላይ ያ ህግ ዩክሬን ሉዓላዊት ሀገር ነች። ሉዓላዊት ሀገር ሆና ራሽያንን እርምጃ እንድትወስድ ከደገፉ ኢትዮጵያ ህልውና ኢትዮጵያ ሉዓላዊነት ላይ ጥላ ያጠላ ባህር በርን የመንጠቅ ስራ ሲሰራ ኢትዮጵያ ለዚህ ሪስፖንድ ብታረግ፣ ካውንተር ሪስፖንስ ብትወስድ ምንድነው ስህተቱ? እኛ የማንንም ሀገር ሉዓላዊነት እናከብራለን። ከማክበርም አልፈን በደማችን ሰላማቸውን አስጠብቀናል፣ ህይወት ከፍለናል ለሰላማቸው ስንል። ግን የነሱ ሉዓላዊነት የኛ ሉዓላዊነት ላይ ጥላም ያጠላ ከሆነ፣ የነሱ ሉዓላዊነት የኛ ሉዓላዊነት ላይ ጋሬጣም ይሆን ከሆነ ደግሞ በሰጥቶ መቀበል፣ በድርድር፣ በዲፕሎማሲ አማራጭ ችግሮቻችን እንፍታ የሚል የመጀመሪያ አማራጭ አለን። ብዙ ሰዎች ሲሳሳቱ ደግሞ ሲሳሳቱ ያለው ኢትዮጵያ የባህር በር ጥያቄዋን በወታደራዊ መንገድ ነው፣ በኃይል ነው ማሳካት የምትፈልገው። በእርግጠኝነት በኃይል ኢትዮጵያ የባህር በር ፍላጎቷን ማሳካት ብትፈልግ ኖሮ 2 ዓመት ሙሉ ባህር በር ይገባናል እያልን አንቆይም። የድርድር ጥያቄዎችም እየተነሱ አይቆዩም ነበረ። እኔ የኢትዮጵያ መንግስት አሁን ያነሳው የቀይ ባህር ጉዳይ ለምጣዷ ሲባል አይጧ ትለፍ የሚል ሀሳብ ያለው አይመስለኝም። ትንሽ ጠንከር ብሎ የተሄደበት ርቀት ያለ ይመስለኛል። በእርግጥም አንዳንድ ሹር ምንም ጥርጥር የለውም በርካታ ዓለም አቀፍ ሀገራት እየደገፉት
አንዳንድ ጊዜ ኢትዮጵያዊ ሆነው ይሄን ጉዳይ ተራ የመንደር ጨዋታ የሚያስመስሉትን ስታይ ነው አንዳንዱ ነገር ትንሽ ስሜታዊ የሚያስመስለው። ለማንኛውም የባህር በር ጉዳይን በተመለከተ ለጸረ ኢትዮጵያ ኃይሎች መጠቀሚያ ላለመሆን መወሰን አለብን የሚል አንድምታ ያለው መልእክትም አስተላልፈዋል የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን። እስቲ ይሄን ጉዳይ እንከታተለውና ትንሽ ለውይይትም ጫና አድርገን እንድንሄድበት በር ይከፍታል ብዬ ስላሰብኩ ነው። ጌትዬ እንስማውና እንመለስ። ጸረ ኢትዮጵያ አቋም ያራመዱ ኢትዮጵያን ለማፍረስ የሚጥሩ የኢትዮጵያ ጠላቶች አምስተኛ ረድፍ እኛ ውስጥ እንዳይኖራቸው ሁላችንም ልንሰራ ይገባል። ራሳችንን አምስተኛ ረድፍ ውስጥ እየተቆጠርን እንዳናገኝ ልንጠብቅ ይገባል። ጸረ ኢትዮጵያ አቋም ያላቸው የኢትዮጵያን መልካም የማይፈልጉ ኢትዮጵያ ከፍ እንድትል ሳይሆን ኢትዮጵያ እንድትጠነክር ኢትዮጵያ እንድትበለጽግ ሳይሆን እንድትቆረቁዝ፣ እንድትበታተን፣ እንድትደክም የሚያሴሩ የሚሰሩ ሀገራት የሚያራምዱት ርዕዮተ ዓለም ጋር አብሮ ተጓዥ አጃቢ ወይም ፌሎ ትራቭለር እንዳንሆንም መጠንቀቅ ይገባል። አብሮ ተጓዥ አጃቢ እንዳንሆን መጠንቀቅ ይገባል። ይሄ ትንሽ ኃይለ ቃል ያለበት ይመስላል ሀሳቡ። አንድ ሀሳብ እስኪ ላንሳ ዶክተር፣ ወደ አንተ ልመጣ ነው። የኢትዮጵያና የኤርትራን ጉዳይ በተመለከተ በታሪክ ኢትዮጵያና ኤርትራ ሲለያዩ ጉዳዩን ሊያስፈጽሙ የመጡት የተባበሩት መንግስታት ድርጅት ዋና ጸሐፊ በወቅቱ የነበሩት ቡትሮስ ጋሊ ናቸው። እኒህ ሰው ግብፃዊ ናቸው። ዋነኛ ዓላማቸው የሁለቱን ሀገራት ፍትሐዊነት ለማደራደር ሳይሆን የመጡት ኢትዮጵያን ከታሪካዊ ቦታዋ መንቀልን ሳቢያ ያደረገ ነው። ከዚህ ጋር አያይዘህ ዶክተር ጌዲዮን ያነሱትን ጉዳይ እንየው እስኪ። የኢትዮጵያን 10 ቦታ መሸርሸር ለሚፈልጉ ሀገሮች እንደ ግብፅ አይነት ሀገሮች ጋር ከኛም ዜጎች አገር ውስጥም ሆነ ከውጭ ሀገር ካሉ ሰዎች ኢትዮጵያዊ የሆኑ ሰዎች አጀንዳውን ሲቃወሙት ይሰማል። እሱን ለማረም ይመስለኛል መልእክቱ። እኔ ከዚህ ሻል ያለ አቋም መንግስት መውሰድ አለበት ብዬ አስባለሁ። ለምሳሌ ማንም ዜጋ የባህር በርን ጉዳይ መቃወም አይችልም፣ መቃወም የለበትም። አንደኛ ጉዳዩ የትውልድ ነው ያለበት፣ የህዝብ ነው ያለበት። መንግስት እንደ አንድ ሀገር እንደሚመራ እንደ ህዝብ እንደሚያስተዳድር አካል መሪ ሆኖ ጉዳዩን ይምራ እንጂ የህዝብ ጥያቄ ነው፣ የሀገር ጥያቄ ነው። ይህንን አለመተባበርና መቃወም በራሱ የታሪክም የህግም ተጠያቂነት ስርዓት መኖር አለበት ብዬ አስባለሁ። ለምን ቢባል ለማሳካት የምንሄድበት ፈተና ብዙ ነው። ተገማሽም ኢተገማሽም የሆኑ ጉዳዮች አሉት። በዚህ መሃል ደግሞ የራስህ ዜጋ አንዱ ተገዳዳሪ ሲሆንህ ቅድም ያልነው በትውልድ ስህተት እንደሰራ ነው አሁንም የትውልድ ስህተት ልናስተናግድ አይገባም። ቅድም ያለው ወንድሜ እኛ ያደግንበት የፖለቲካ ስርዓታዊ ቅኝ ግዛት የገባ ፖለቲካና የሞራል ልኩን የጣሰ ፖለቲካ ስርዓት ስለነበረ ለሀገር ደንታ ስለሌለን ነው ፖለቲካ ስርዓታችን ይሄን ሁሉ ዛሬ ይሄ አጀንዳ የመጣው። የዚህ ግንባታ ውጤት ስለሆነ ነው አሁንም እንዲህ አይነት ትውልዶች የተፈጠረው። ሁለተኛ ግብጽ በዚህኛው በኩል ስላልተሳካላት በብዙ መንገድ አሁን ግብጽ የሻዕቢያ መንግስት እንደ መርከብ አድርጋ ገብታለች ኢትዮጵያ ውስጥ። በግልጽ የሚታይ ጉዳይ ገብታለች። ኢትዮጵያ ጥያቄ እንዳይሳካ ብቻ ሳይሆን ከዛም ያለፈ ለመሄድ አቅሟም የቻለውን ሁሉ እየሄደች ነው ያለው። እነሱ ፕሮጀክታቸውን በዛን ሰዓት አሳኩ፣ እኛን ተጠቅመው። አሁን ግብጽ እኛን ተጠቅማ እንዳይሳካ ካደረገች ከልክም በላይ ሰነፎች ነን ማለት። ነገር ግን መንግስት ምን ማድረግ አለበት? ጉዳዩ የህዝብ እንዲሆን ግንዛቤ የሚያስፈልግበትን ቦታ ግንዛቤ መስጠት፣ ግንዛቤ እያስጨበጥክ ለዜጋውና ለማህበረሰቡ ተጨማሪ ጎን ለጎን ግዴታ እንደሆነ ደግሞ መቀበል አለበት። መንግስት በዚህ ጉዳይ ላይ ለሚያደርገው ማንኛውንም ትብብር እና ጥሪ የማይተባበር ዜጋ ሊኖር ይችላል። ኢትዮጵያ መክፈል የሚገባትን ሁሉ ከፍላ እጇ ማድረግ የምርጫ ጉዳይ አለ፣ የህልውና ጉዳይ። ሁለተኛ ውስጥ ያሉ ጉዳዮች አሉ ለዚህ የሚረዱ። ለኔ ለምሳሌ አገራዊ ምክክር ኮሚሽን የምናውቀው ስራ ላይ ያለው
እዛ ውስጥ ከገቡ አጀንዳዎች አንዱ የህገ መንግስት ማሻሻያ ነው። ከዚህ በኋላ እንዲህ አይነት ህልውና ችግር ስተት እንዳይፈጠር ኢትዮጵያ የቀይ ባህርን ጥቅም በተመለከተ ህገ መንግስት ላይ ማጽደቅ አለባት። ምክንያቱም የባህር በር ፖለቲከኞችም የአባይን ጉዳይ በተመለከተ ህገ መንግስታቸው ላይ እንዳሰፈሩት ማለት ነው። እኛ አባይን የመሰሉ ተሻጋሪ ወንዞች ላይና ቀይ ባህርን በህገ መንግስት ማንኛውም ገዢ ሲመጣ በዚህ ጉዳይ ላይ የማይደራደር መብት እንደሌለው መጠበቅ ማስቀጠል እንደሆነ ከተፎካካሪውን ከገዢው ይሄ ብሔራዊ ግዴታው እንዲሆን ነው። ለዚህ ማሳያ እኮ እነሱ የግብፅን ህገ መንግስት ማየት ነው። በአባይ ጉዳይ ላይ በናይል ጉዳይ ላይ የሚሞት መስዋዕት የሚከፍል ትውልድ አድርገው ነው ትውልዳቸው የሚሰብኩት ህገ መንግስት። የመጀመሪያው ህገ መንግስታቸው ላይ አንቀጽ መግቢያው ላይ ኮስቱ ነው ያለው። እኛ አንዱ ይሄ ኮሚሽን ቶሎ ስራ ገብቶ ቢጨርስ ህገ መንግስት የማሻሻሉን እድል እንኳን ቢቀር በዚህ ራሱ ይሄን ህገ መንግስት ላይ ማጽደቅ ራሱ የዜግነት ግዴታ ነው፣ የሀገራዊ ግዴታ ነው። ዓለምም ትኩረት ይሰጠዋል። በአጠቃላይ አስገዳጅ ጉዳይ በቀይ ባህር ጉዳይ አስገዳጅ ግንዛቤ መፍጠር፣ ማነቃቃት፣ ጥቅሙን ማስረዳት። ምክንያቱም የባህር በር ካጣን በኋላም የተወለደ ብዙ ትውልድ ስላለ አንዱ ኃላፊነት ቢሆን ይሄ ብዙ ጊዜ የሚዲያውና የስቴክሆልደሮች ጉዳይ ሊሆን ይችላል። መንግስት ግን አስገዳጅ ነገሮችም በዚህ ሂደት ላይ ያለ መንግስት ለሚገጥመው ፈተና ከህዝብና ከሚመለከታቸው ሀገሮች ተገቢውን ምላሽና ድጋፍ የማያደርግ ከሆነ አስገዳጅ ነገር እንደሚሆንም የመንግስት አካላት መንግስታዊ መዋቅሩ ፓርላማ ሊሆን ይችላል፣ አስፈጻሚው አካል ሊሆን ይችላል፣ አንድ አቅጣጫ ማስቀመጥ አለበት። እንደተለመደው በመረዳትም ሆነ ባለመረዳት በማወቅም ሆነ ባለማወቅም ካለመረዳትም በትናንሽ ጥቅም ተሸውዶም የሚቃወም ዜጋ ካለ ስህተት መሆኑን ማመን አለበት። እንዴት ሰው ህልውና አደጋ ደርሶበት ጥያቄው አሁን ጊዜው አይደለም እያለ ይቀልዳል? ልብ ሊባል የሚባለው መጀመሪያ የነበረው ጫጫታ ነው። በዚህ ጉዳይ አሁን እንድናጣ አበርክቶ ያደረጉ ሀገሮችም ነው ግሩፖች ከሀብታሞቹም ከድሃዎቹም ሀገሮች ዛሬ ይገባናል የሚለውን ጥያቄ አክብረው ተቀብለው ደጋፊ ሆነዋል። ይሄ ዲፕሎማሲው አንዱና የጥያቄያችን ፍትሃዊነትን ነው የሚያሳየው። ነገር ግን እነዚህ አካሎች ምን ያህል ገፍተው ለኛ ስኬታማ ይሄዳሉ ብለህ እነሱን መጠበቅ የለብን። ለነዚህ አካሎች ሐሳብም እዛ ሰጥተህ ከምትደራደራቸው ጉዳዩን እንዲመልሱልን የምትፈልጋቸው አካሎች ጋር ደግሞ የምትደራደርበት መንገድ መቀየር አለብን። እኛ የምንፈልገው በመሬት መለዋወጥ ነው ወይ በገንዘብ መለዋወጥ? እኛ መግቢያው ብቻ ነው የምንፈልገው። ቅድም እንዳልነው ማንም ጠፍጥፎ ይሰራው የለም፣ ደግሞ ባለቤት ነበር። ስለዚህ ዓለምም ያተርፋል እንጂ እኛ ብቻ አይደለንም እና አለመተባበር አይቻልም የሚል አስገዳጅ ነገሮች ላይ የበለጠ ፎከስ ማድረጉ ተገቢ ነው። ብቻ አለመተባበር አስገዳጅ ነው ብቻ ሳይሆን አለማሳካትም እንዴት ነው የምናሳካው? ዲፕሎማሲውስ ካልሰራ ማለት እኛ ተገቢ የሆነ ዲፕሎማሲ ጥበብ ተጫውተን የዲፕሎማሲ ልናት ተጫውተን ካልሰማስ ምን ነው የምታደርገው? ዲፕሎማሲ መርህም የዲፕሎማሲ ሳይንስም የማይገዛቸው ዲፕሎማሲም ከዓለምም ዲፕሎማሲ በብዛት የተገለሉ አገራት ጎረቤት አገራት አሉ። ከነዚህ ሀገራት አንዱ ፍላጎት አለ የባህር በር ጉዳይ ካልመለሰልህ ምን እንደምታደርገው? ቆይ እስከሚመልስልኝ አንዱ ደግሞ የሆነ ኃይል ሲገፋህ ወይ አቅም ያለው ሲገፋህ እና ሲጫንህ እና ጊዜ ሲጫንህ ልዩነቱ አለ። የጊዜ መጫን ከባድ ነው። እኛ ካልኩሌሽን እና ሂሳብ መስራት ያለብን ከጊዜ ጋር ነው። እስኪ እንመለሳለን። ይሄ ጉዳይ ሰፊ ክርክር እንድናደርግ የጋበዘን ይመስለኛል። ለአጃቢ እንዳትሆኑ ጥንቃቄ አድርጉ የሚለው ሀሳብ ምን እንዳስታወሰኝ አፍያ ወደ አንተ ልምጣ። የሽግግር ቡድኑ ከሀገራት ጋር በዛ ሰዓት ተደራድሮ ኢትዮጵያን ከኤርትራ የመነጠል መብት ሳይኖረው በሴራ ነው ከቀይ ባህር ርስታችን የተገለል ነው። ሀቅ ነው ይሄ። በወቅቱ ክርክር ሲያደርጉ የነበሩ ዶክተር ያዕቆብ ኃይለማርያም ሳይቀር ማየት ይቻላል። በዛ ሰዓት የነበሩ ኢትዮጵያውያን ሆነው እባካችሁ ለኤርትራ እውቅና ስጡልኝ እያሉ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤትንና የአፍሪካ ህብረትን ደጅ ሲጠኑ የነበሩ ሰዎች ይገርማል። እነሱን አላስታወሰህም ወይ አፈወርቅ? ለሻዕቢያና ለካይሮ ሴረኞች ሰለባ የሚሆኑ ኢትዮጵያውያን ፊት ለፊት መምጣታቸውስ የትውልዱን አሳፋሪነት አያሳይም ወይ የሚል ነው። በደንብ የሚያሳይ ነገር ነው። ለኔ እንደ አንድ አፍሪካዊ እንደ አንድ ኢትዮጵያዊ ይህን ነገር በደንብ አርግቶ ማየት የሚቻልበት ሁኔታ አለ። ለምሳሌ አሁን የምንገኘው ጃንዋሪ ወር ላይ አሁን አይ ቲንክ ካልተሳሳት ወደ ኦልሞስት ወደ 65 ዓመት ወደ ኋላ ብንሄድ ዛሬ ያለችው ኮንጎ ታላቁ መሪዋን ያጣችበት ነው።
ጃንዋሪ 17 1961 ይመስለኛል። ፓትሪስ ኢምሪ ሉሙምባ ሲሞት ወይም ደግሞ ሲገደል አብዛኛውን ግፍ ሲፈጽሙ የነበሩት ቤልጂየሞች አልነበሩ፣ ወይም ደግሞ የሲአይኤ ተልእኮ የወሰዱ አሜሪካውያን አልነበሩ። የራሳቸው ዜጎች ነው፣ አጀንዳ ተሸካሚ ዜጎች ነበሩ። አምስተኛ ረድፍ ወይም ደግሞ ፌሎ ትራቭለር የነበሩት they were the Congolese ራሳቸው። ኮንጎ ከዛን ቀን ጀምሮ ኮንጎ አልሆነችም። ዛሬ በመቶዎች የሚቆጠሩ ታጣቂዎች፣ በመቶዎች የሚቆጠሩ ቅጥረኛ መርሴናሪስ የሚራኮቱበት የሚተራመሱበት ሀገር የፈጠሩት ላለፉት 65 ዓመታት። ይሄንን ስታይ የሚነግርህ የሚያስተምርህ አንድ እውነት ምንድነው? አብዛኛውን ሀገራት ዋጋ ያስከፈለው የራሱ ዜጋ የሆነ ለውጭ ኃይሎች ተቀጥሮ የራሱን ኃይል የራሱን ሀገር የጎዳ እሳቸው አምስተኛ ረድፍ ሲሉት የነበረው ለሌላው ሀገር መተማመኛ የሆኑ ኃይሎች ናቸው። ደዌይ ማንም ሰው ያኔ የሽግግር መንግስቱ ቅድም አንተ አንስተዋል። ለምሳሌ የኛ አብዛኛው መሬት ላይ ያለው አሁን ያለው ትውልዳችን ከ70% በላይ ወጣት ነው። ወጣት ነው ሲባል በ30ዎቹ እድሜ ውስጥ ነው ያለው ማለት ነው። ይሄ ማለት ኢትዮጵያ ባህር በር ኖሯት አያውቅም በሱ እድሜ ከቆጠር ነው። ዋጋውን ግን እየከፈለ ነው። የሽግግር መንግስቱ የተካሄደበትን ጉባኤው ላይ የነበረውን ምስል ወይም ደግሞ ቪዲዮ ለተመለከተ ሰው ሁለት ኃይሎች በግልጽ ይታዩ ነበር። ቆመው ለኤርትራ ነጻነት ቆመው የሚታገሉ ኢትዮጵያን ባህር በር አልባ ለማድረግ ቆመው የሚታገሉ ኢትዮጵያውያንን የሞሉበት አዳራሽ ውስጥ በጣት የሚቆጠሩ ዛሬን አርቀው የተመለከቱ እንደ ፕሮፌሰር አስራት ወልደየስ ሌሎች ሰዎች እነ ዶክተር ያዕቆብ በአደባባይ ወጥተው የሞገቱበት ለኔ የ1993 የአዲስ አበባ ዩኒቨርሲቲ ተማሪዎች አመጽን ስታይ ያ አመጽ ዛሬን አይቷል። ሀገሩን ምን ሊያደርጋት እንደሚችል ዛሬን ያየ ነበር። ቅድም ስማቸውን የጠቀስካቸው ጴጥሮስ ጋሊ አዲስ አበባ ውስጥ ሆኖ የአዲስ አበባ ዩኒቨርሲቲ ተማሪዎች ሲጨፈጨፉ ነበር። አይ እኔ የመጣሁት ለሌላ ጉዳይ እንጂ ኤርትራን ለማስገንጠል አይደለም ምናምን ይሉ ነበር። ፕሮሲጀሩን በተወሰነ ደረጃ በንባብ አውቀዋለሁ። የኢሳያስ ሰዎች ደብዳቤ ለዩኤን ጻፉኑና ሪፈረንደሙን ታዘቡ ተብሎ ከዩኤን ያገኙት this is not the procedure ፕሮሲጀሩ ይሄ አይደለም፣ ሂዱና አዲስ አበባ ያሉት ሰዎች ደብዳቤውን እንዲጽፉ አድርጉ ነው የተባሉት። መጠየቅ የነበረበት የተባበሩት መንግስታት መጠየቅ የነበረበት የአፍሪካ ህብረትን መጠየቅ የነበረበት አዲስ አበባ ውስጥ ያለው መንግስት ሌጂቲሜት መንግስት ነው ወይ? በህዝብ የተመረጠ መንግስት ነው ወይ? ይሄን ለማድረግ መብት ስልጣን አለው? ለኢትዮጵያ ህዝብ ውክልና አለው ወይ? በኢትዮጵያ ህዝብ ውክልና አለው ወይ ብሎ መጠየቅ ነበረበት። ምክንያቱም በየትኛውም ዓለም አቀፍ ቻርተር ላይ ሌጂቲሜት የሆነ መንግስት በሌለበት ህዝባዊ በህዝብ የተመረጠ መንግስት በህዝብ ውክልና ሙግንናም ያለው መንግስት በሌለበት ሁኔታ የህዝብን ጥቅም የሚጎዳ የሀገርን ህልውና አደጋ ውስጥ የሚከት ውሳኔ ሲተላለፍ ዓለም አቀፉ ማህበረሰብ ቆሞ ይመለከት ነበር። ከዛ በኋላ አብዛኛውን ስራ የሰራ ነው፣ አብዛኛውን ጥፋት ያጠፋ ነው እኛው በሶኮልድ ኢትዮጵያንስ ነው። ከፊሉን ማድረግ ያለብንን በወቅቱ ባለማድረጋችን፣ ከዛ በኋላ ደግሞ ረጅም ጊዜ እንቅልፍ ውስጥ መቆየታችን፣ በዝምታ ማለፋችን። አሁን በቂ ከበቂ በላይ ሉፕሆል አለው። ምክንያቱም ያኔ ሲልድ አልነበረም። ለምሳሌ አንዳንዴ እኔ አሁን እውነቱን ለመናገር እንደ በረከት የምወስደው ያኔ እነዛ ሰዎች የ1992ቱን ወይም ደግሞ የ1992ቱን ምርጫ በኢትዮጵያ ካላንደር ምርጫ አካሂደው ቢሆን ኖሮ ይህንን ሪፈረንደም ያካሄዱት በዛው ሴንቲሜንት ኢትዮጵያ ውስጥ ሌጂቲሜት መንግስት ነበረ፣ ሪፈረንደም ተካሂዷል፣ ኢትዮጵያ ማዘርላንድ ሪኮግኒሽን ሰጥታለች፣ ፕሮሲጀሩ ሲልድ ነው፣ ህጋዊ ነበር ምናምን የሚል መከራከሪያ ይቀርበበት ነበር። ግን ያኔ የነበረው ቢያንስ የተሄደበት መንገድ ስህተት ስለነበረ ያንን ስህተት ዛሬ አውጥተህ ትላንትና ኢትዮጵያ ላንድ ሎክድ የሆነችበት መንገድ ከህግም ከሞራልም ከታሪክም ከፍትህም አይን ሲታይ
ተገቢ አይደለም ብሎ መከራከር ኢትዮጵያዊ ግዴታ ነው። ቅድም ዶክተር ያነሳውን ሼር የማደርገው ነገር አንዳንድ ነገሮችን እንደ ትሪዝን እንደ አገር ክህደት ወንጀል መጠየቅ አለብን። ለምሳሌ ኢትዮጵያ የባህር በር አይገባትም አያስፈልጋትም የሚሉ ኃይሎች ሀገር ውስጥ ያለው በሀገር ውስጥ ህግ ተቀጠዋል። ከሀገር ውጭ ቁጭ ብሎ በየኤምባሲው በኢትዮጵያ ኤምባሲ እየሄደ ፓስፖርቱን እያደሰ በየሚዲያው ላይ እየመጣ ግን ነው ኢትዮጵያ የባህር በር አያስፈልጋትም የሚልን ሰው በትሪዝን አዎ ምክንያቱም እሱ መከልከል ይጀምራል። ደን ወደ ሀገር ውስጥ የኢትዮጵያ መንግስትስ ምን ማድረግ አለበት? አንደኛው ለጎረቤቶቻችን በቂ ግንዛቤ ማስጨበጥ አለበት። ለምሳሌ እኛ የባህር በር ባለቤት ብንሆን የኛ ኢኮኖሚ ላይ ዲፔንደንት የሆነው የጅቡቲ ኢኮኖሚ እንደማይጎዳ መተማመኛ መስጠት ያስፈልጋል። ምን አይነት መተማመኛ አለ? ምክንያቱም የኢትዮጵያ ኢኮኖሚ ዋን ፖርት ሰርቪስ ብቻ ሊያቆመው የሚችል ኢኮኖሚ አይደለም። ዳይቨርሲፋይድ የሆነ ፖርት አክሰስ የሚፈልግ ኢኮኖሚ ነው። ስለዚህ ከናንተ ጋር ያለን የወደብ ክራይ ስምምነታችን ባለበት ይቀጥላል የሚለው መናገር ከጎረቤቶቻችን ከሁሉም ጎረቤቶቻችን ጋር ወደብ የመጠቀም ስምምነት ውስጥ እንደምንገባ ይሄንን ማሳመን ያስፈልጋል። ለህዝባችንም በበቂ ደረጃ የወደብን አስፈላጊነት ምክንያቱም አብዛኛው ተንታኝ ነኝ ባይ በባህር በርና በወደብ መካከል ያለው ልዩነት አይገባው። ስለዚህ በባህር በርና በወደብ መካከል ያለው ጉዳይ በደንብ ተብራርቶ መነገር አለበት። ባህር በር በማጣታችን የከፈልናቸው ታሪካዊ ዋጋዎችን መነሳት አለባቸው። ብዙ ጦርነቶች ባህር በር በመታነቅ ዋጋ የከፈልንባቸው ጦርነቶች አሉ። ስለዚህ እነዛ ለህዝባችን ማስተማር ያስፈልጋል። ፖለቲከኞቻችን መስመር ሊይዙ የሚገባበትን ነገር መንገር ያስፈልጋል። የኢትዮጵያ የባህር በር ጥያቄ የህልውና ጥያቄ ነው። ስለዚህ የኢትዮጵያ ህልውና አካል ተደርጎ መታየት አለበት። ስለዚህ የኢትዮጵያን ብሔራዊ ጥቅም የሆነውን የቀይ ባህር በር ያስፈልገኛል የሚለውን ጥያቄ ማንኛውም ሰው የመቀበል የህግም የሞራልም ግዴታ እንዳለበት በግልጽ መነገር አለበት። ግሩም ነው። የግብጽ ፖለቲከኞች ምልህ የሙስሊም ወንድማማችነት ማህበር የሆነ ጊዜ ፊት ለፊት የመጣበት ጊዜ ነበር እነ መሐመድ ሙርሲ አይደል? ብዙ ልዩነት እያላቸው መሰረታዊ የሆኑ ልዩነታቸውን አቻችለው ግን ህገ መንግስቱን ተቀብለው ነበር የሚሰሩት። ህገ መንግስቱም ላይ ደግሞ ትክክል ማንም አይደራደርም። እሱን ላመጣልህ ስለፈለኩኝ ነው። በአባይ ጉዳይ ላይ የብሔራዊ ጥቅም ማሳኪያ የህልውና ጉዳይ አድርጎ መስራት አለበት የሚል አንቀጽ ደንጉረው በጋራ ይሰሩበት ነበር። እኛ ለሺህ ዓመታት ከክርስቶስ ልደት በፊት በቀይ ባህርና በኤደን ባህረ ሰላጤ እስከ ህንድ ውቅያኖስ ድረስ የናኘንበትን ቦታ ተገፍተን ነው ያጣነው፣ ትክክል አይደለም የሚል የትውልድ ጥያቄ ሲመጣ አብሮ መቆም የኢትዮጵያዊነት መለኪያ ይመስለኛል። በአጠቃላይ ሰብሰብ ብናርገው ነገሩን ሰዓታችንም እየሄደ ስለሆነ የባህር በርን አጀንዳ በተመለከተ የዲፕሎማሲ ቅኝታችንና አሁን ያለበት እንደዚሁ መጻኢ ተስፋው ምን ይታያል ጌትዬ? እያየን ታፍነን ተቆልፈን በኮንቴነር ውስጥ አንጠፋ። መንግስት አንዳንድ የገር ኃይል ገር ዲፕሎማሲ የሚባለውንም ሌላውንም ኃይል አጠቃቀሙን እንደየአቅጣጫው ማሳየት አለበት ብዬ አስባለሁ። እኔ አሁን በቅርቡ እየተደረጉ ያሉ እንቅስቃሴዎች ግብጽ የታወቀ ነው፣ አዲስ ነገር አናመጣም። ለግብጽ ቋንቋ እንደ ኤርትራ መንግስት የዘመኑ ጠላት ሆኖ አላየሁም። ኢትዮጵያ ከኤርትራ ህዝብ ጋር ከኤርትራ መንግስት ጋር ወይም ከሻቢያ መንግስት ጋር ከኢትዮጵያ ህዝብና ከኢትዮጵያ መንግስት በላይ የሚቀርበው የለም በምንም ግንኙነት። ቅድም ተባለ በቋንቋም በምንም አንድ ሀገር አካል ነበር። አንድ ቋንቋ አለን፣ አንድ ሃይማኖት አለን። እስላም እዚህ አለ፣ እስልምና እዚህ አለ፣ ክርስቲያን አለ፣ እዚህ አለ። ግን ኢትዮጵያ ይሄን ጥያቄ ስለጠየቀች በአሰብ አካባቢ የሚያደርገው እንቅስቃሴና የሚያደርጋቸው ውሎች በሙሉ አይደለም የኢትዮጵያን ህልውና የራሱን ህልውና ሊፈታተን እንደሚችል ማሳየት ያስፈልጋል። እኛ የተሸከምነው ኃላፊነት ከባድ ስለሆነ ነው። ይሄን ጥያቄ እያሽሞነሞን ስንለምን ከመቆየት ኃላፊነት ስላለብን ዩኤን እዚህ ስላለ ኤዩ እዚህ ስላለ ብዙ ኃላፊነት ስለምንሸከም ብለን ነው እንጂ እነሱ የሚሄዱበት መንገድ ከዚህም በላይ ትግስት አስጨራሽ ነው። እኛ የራሳችን ህልውና ብቻ ሳይሆን የኤርትራ ህልውና ያሳስበናል። ለምን ያሳስበናል? በለኝ ኤርትራ ትባላለች በሀገር ደረጃ የሻቢያ መንግስት መንግስታዊ ስርዓት የለው፣ መንግስታዊ መዋቅር የሚባል አይደል? ይሄ መዋቅር በሁለት ነገር ሊፈርስ ይችላል። አንድም በጊዜ ሂደት ጊዜ ከገበያ ሊያወጣው ይችላል። ሁለተኛ በተፈጥሮ ራሱ የሻቢያው ንጉስ በተፈጥሮ ከዚህ ዓለም ቢሰናበቱ ኤርትራ ውስጥ ምን ሊፈጠር እንደሚችል አይታወቅም። በውስጥ ጉዳይ ኤርትራ ውስጥ ሊመጡ የሚችሉ እጆችና ኃይሎች ያኔ ለኢትዮጵያ አደገኛ ነው።
ስለዚህ ያኔ ነው ኢትዮጵያ አሁን ይሄንን ስታሳካ ኤርትራ ላይ እንዲህ አይነት ነገር ችግር ቢፈጠር ለኤርትራ ምላሽና መፍትሄ ሰጪ ያን ቀጣና ተሸካሚና አረጋጊ የምትሆነው ቅድሚያ ኢትዮጵያ ናት እንጂ ከሩቅ እየመጡ እንዲፈነጩ አንፈቅድም። ለዚህ ነው በቀጣናው ላይ ሀያላኖች በተሻኮቱ ቁጥር የኤርትራ መንግስት በእንደዚህ አካባቢ ሊቀጥል አይችልም። ጊዜ በራሱ ከገበያ ሊያፈርሰው ይችላል። የጊዜ ሂደት ነው። ወይም ግለሰቡ ተፈጥሮ እንኳን ቢወስደው እዛች አገር ላይ ችግር መፈጠሩ ግልጽ ነው። ብዙ እጆች ይገባሉ። እኛ ይሄን በር ሳናስጨርስ እንዲህ አይነት ፈተና ቢመጣ በብዙ ነገር ስለምትጠመድ መንግስት ለኤርትራ መንግስት ዲፕሎማሲ የሚገባው አይመስለኝም። ኤርትራ መንግስት አሁን አሰብ ላይ እየሄደበት ያለው ውል የልማት የምናምን ብሎ የሚያካሄድበት አካሄድ መንግስት ማስቆም አለበት። ከገባው በዲፕሎማሲ ከገባው በአፍሪካ ዩኒየን አካባቢ ከገባው በኢን አካባቢ ካልሆነ በሚገባው ቋንቋ አሰብን ማንኛውም አካል ኢቭን ዓለም አለው ግብጽ ተዋት ዓለም አለው ብሎ የሚመጣ አካል የኢትዮጵያ የዘመኑ ጠላት እንደሆነ በግልጽ በመንግስት ደረጃ በዲፕሎማሲ ቋንቋ ባይነገር እንኳን የኢትዮጵያ ህዝብ የኢትዮጵያ ሚዲያ ይሄንን ሊገልጸው ይገባል። ማንም እግሩን አንስቶ አሰብ ላይ ምንም አይነት ልማት የመብት ጥያቄ የህልውና ጥያቄ እያነሳን እያለ ሌላ የባለቤትነትና የመብት ጥያቄ ሊሰራ የሚችል አካል የኢትዮጵያ የዘመኑ ጠላት መንግስት ይሄን እድል ሊሰጥ አይገባም። ግሩም ነው። ሰፊ ሀሳቦችን ያነሳና አፍያ የመውጫ ሀሳቦችን ነው የምንጋራው። ምልህ የቀይ ባህር ጉዳይ ሲነሳ ቀደም ሲል ዶክተር ያነሳቸው ገዘፍ ያሉ ሀሳቦች ግፊያ ሽኩቻ የበዛበት አሁን እኮ በህንድ ውቅያኖስ በኤደን ባህረ ሰላጤ በቀይ ባህር አካባቢ እኮ የአይኤስ ታጣቂዎች እንደፈለጉ እየፈነጩ ነው። አንድ የሆነ ነገር እንኳን ሊፈጠር ቢችል አያድርገውና የኢትዮጵያ ብሔራዊ ጥቅም ብቻ ሳይሆን በቀጠናው የተሳሰሩ የጋራ ውሃ ጠጭ ሀገራት ውሃ ሊበላቸው ነው። ይሄን ነገር የሌላውም ሀገር ተረርቶ ከኢትዮጵያ ጎን የሚቆምበትን አውድ እና የዲፕሎማሲውን ቅኝት መውጫ ሀሳብ እናድርገው። ዋናው መሰረታዊ ነገር ለኤርትራም ለሌሎች ጎረቤቶቻችንም የኢትዮጵያ ጥያቄ የፍትህ ጥያቄ ነው። ኢትዮጵያ ጦርነትን የምትፈልግበት ምንም ምክንያት የላትም ከማንም ጋር። ምክንያቱም ጦርነት ብንፈልግ ከበቂ በላይ ምክንያት አለ መሬት ላይ። ለምሳሌ ክቡር ዶክተር ጌዲዮን በተደጋጋሚ ጊዜ የሚያነሱት በተቋማቸውን በመግለጫ ለዩኤንም ጭምር በደብዳቤ የገለጸው የኤርትራ ወታደሮች በኢትዮጵያ ሉዓላዊ ግዛት ውስጥ አሉ። የኤርትራ መንግስት በኢትዮጵያ ውስጣዊ ጉዳዮች ውስጥ ገብቶ እያንቦጫረቀ ነው። የኤርትራ መንግስት ብዙ አላስፈላጊ ዋጋዎችን በኢትዮጵያን ህዝብ እና መንግስት እያስከፈለ ነው። ይሄ ለየትኛውም ሀገር ከበቂ በላይ ነው ወደ ጦርነቱ ስለመግባት። የኢትዮጵያ መንግስት ቅድም ዶክተርም ሲለው እንደነበረው ትዕግስት አድርጎ በኃላፊነት ስሜት ጉዳዩን መመልከቱ ነው ጦርነቱን አቮይድ ያደረገው። አንዳንድ ሀገራት አሉ ሜንሽን ለማድረግ የኤርትራ መንግስት እነዚህ ቦርን ኢነሚ የሚባሉ በቃ ሲወለዱ ስሪታቸው ፍጥረታቸው ለኢትዮጵያ ጠላት የሆኑ ዘንድ ተብሎ የተሰሩ ሀገሮች አሉ። ኤርትራ እሱ ነች። የኤርትራ መንግስት ትልቁ ስራው የግብጽ መንግስት ተልእኮ አስፈጻሚ፣ ጥቅም አስጠባቂ፣ እልፍኝ አስከልካይ ነው። የኢትዮጵያ ወደ ቀይ ባህርም ለምታደርገውን ቀድሞ የሚቃወመው እሱ ነው። ኢትዮጵያ ወደ ወንዙም የምታደርገውን ቀድሞ የሚቃወመው እሱ። ኢትዮጵያ ወደ ሌሎች ሀገሮችም ሄዳ ባህር በር ለማግኘት የምታደርገውን ሙከራ ቀድሞም ለማደናቀፍ የሚሯሯጠው ይሄው መንግስት ነው። ስለዚህ ይሄ መንግስት በሚገባው ዓለም አቀፍ የዲፕሎማሲ ቋንቋም ዓለም አቀፍ የዲፕሎማሲ ጫናም ተገዢ ማድረግ ያስፈልጋል። የተወደዳችሁ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከሰሞኑ ለሕዝብ እንደራሴዎች ምክር ቤት ወይም ለሕዝብ ተወካዮች ምክር ቤት በግንባር ቀርበው ለተነሱላቸው ጥያቄዎች የኢትዮጵያን ብሔራዊ ጥቅም በማስጠበቅ የጂኦፖለቲካ አጠቃላይ እንቅስቃሴዎችን በተመለከተ የሰጡትን ማብራሪያ መነሻ አድርገን ያደረግነው ሞቅ ያለ ውይይት ይህንን ይመስል ነበረ። አብረውን ለትንተና የቆዩት ዶክተር ጌትዬ ትርፌ የስራ አመራር አማካሪ የዩኒቨርሲቲ መምህርና የፖለቲካል ሳይንስ ባለሙያ እንዲሁም ሌላኛው ተንታኛችን አፈወርቅ በደዊ በተመልካቾች ስም አብዝቼ ነው የማመሰግናችሁ። የተወደዳችሁ እኔ ሰለሞን ኃይለ ኢየሱስ ነኝ። ስለተከታተላችሁን አብዝተን ነው የምናመሰግነው። በያላችሁበት ሰናይ ጊዜ ይሁን።